ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን አድማጮቻችንም ጭምር አሁን ያለነው በኢትዮጵያ ኢንቨስትመንት ሆልዲንግስ መስሪያ ቤት ነው ያለነው። ኢትዮጵያን ኢንቨስትመንት ሆልዲንግስ በስሩ ከ40 በላይ የልማት ድርጅቶችን ያስተዳድራል። ስለዚህ ወደዚህ አለቃ መስሪያ ቤት ቢሮ መተናል። የዚህን ቤት ዋና ስራ አስፈጻሚ ዶክተር ብሩክታየን አግኝተናቸዋል። በእድሜ አንጋፋ የሆኑ አምራች አገልግሎት ሰጪ ኩባንያዎች ለዚህ ሀገር ኢኮኖሚ በብሔራዊ ደረጃ ምን ያዋጣሉ፣ ምን ያቀብላሉ፣ ችግሮቻቸውስ ምንድን ናቸው? በብዙ ዕዳ የተያዙ የነበሩ ኩባንያዎች፣ ድርጅቶች፣ የልማት ድርጅቶች፣ አምራቾች ምን ላይ ናቸው ስንል ጠይቀናቸዋል። እነዚህ ግዙፍ ከ40 በላይ የልማት ድርጅቶች ለኢኮኖሚው ምን ያዋጣሉ፣ ምን ጉልበት አላቸው ብለን ጠይቀናቸዋል። አብራችሁን ብትሆኑ ፈልጋችሁ ፈቅዳችሁ እንፈልጋለን። ዶክተር ብሩክታዬ በቅድሚያ እጅግ በጣም አመሰግናለሁ። ካለው ጊዜ ተጣቦ ለብሔራዊ ጉዳይ መልስ ለመስጠት ቢሮ ስለመጣን ማለት ነው። በጣም አመሰግናለሁ። እንግዲህ በብሔራዊ ደረጃ 40 ኩባንያዎች አንስት ሼር ድርጅቶችን ማስተዳደር አለቃ መሆን እንዴት ነው? እንግዲህ በጣም ያው ከውጭ ሲታይ በጣም ግዙፍና ውስብስብ ይመስላል። ነገር ግን የራሱ ሁሉም አሰራር ስርዓቶች ስላሉት በሕግ ማዕቀፍ የተዘጋጀ የአስተዳደር የአመራር እንደዚሁም ደግሞ የኃላፊነት ወሰን ስላለው እያንዳንዱን ድርጅቶች በምን አይነት መንገድ ማኔጅ እንደሚደረጉ ራሱ ኮሜርሻል ኮዱም የመንግስት የልማት ድርጅቶችም አዋጅ የአይችም የተቋቋመበት ሬጉሌሽን በሚፈቅደውና በሚያዘው መሰረት ስራው ይሰራል። ዋናው መስመሩና ቦዩ እስከተቀደደለት ድረስ ያንን ተከትሎ የሚሰራ ነገር ነው። ማኔጀብል ነው ማለት ይቻላል። በጣም ጥሩ። ወደ ሌላ ጥያቄ ሲሄድ እንግዲህ በእነዚህ 40 ኩባንያዎች የቱን ጠቅሰን የቱን እንተዋቸዋለን እና በጣም አግሬሲቭሊ እየሰሩ ያሉ ኩባንያዎች አሉ። ከዛ ባሻገር ደግሞ እንዲሁ ተኝተው የነበሩ በስም ብቻ የምናውቃቸው አሉና አሁን ለውጥ የተቆጠረባቸው መስሪያ ቤቶች፣ አምራች ድርጅቶች አሉና እስኪ ምን ውጤት ተገኘ? እርስዎ ወደዚህ ከመጡ በኋላ የሰማናቸው ነገሮች አሉ። የደስታ ከረሜላ አሁን በየሱቁ ሊሸጥ ነው የተባለ ነውና ምን ውጤት ተገኘ? እንግዲህ ካሉን ድርጅቶች ውስጥ ኦፍኮርስ በጣም በጥሩ ሁኔታ ፐርፎርም የሚያደርጉ እንደ ኢትዮ ቴሌኮም፣ ኢትዮጵያን ኤርላይንስ ያሉ ተቋማት አሉን። ከዛ ደግሞ በሚጠበቀው ደረጃ ባይሆንም አትሊስት ጥሩ ፐርፎርም እያደረጉ ይር ኦን ይር ፋይናንሻላቸውን በምታይበት ወቅት ፕሮፊታቸውም እየጨመረ ሬቬኒውም እየጨመረ ማርኬት ሳይዛቸውም እየጨመረ ማርኬት ሼራቸውም እየጨመረ ያሉ ድርጅቶች አሉ። ከዛም ባለፈ ደግሞ በተለያዩ ምክንያቶች የራሱን የቻለ ሌጋሲ ኢሹ ያለባቸው እና እስከ ሊኩዴት ወደ ማድረግ ደረጃ ሁሉ የደረሱ ድርጅቶች ነበሩ። የአይች ከተቋቋመ በኋላ ዋናው ስራ የተሰራው ምንድን ነው? እነዚህን ድርጅቶች በኮሜርሻል ማይንድሴት ማኔጅ ማድረግ መጀመር ነው። ይሄ የቦርዱን ስብጥር ሲዮች ፕሮፌሽናል የሆኑ ሲዮችን መመደብ፣ ከዛ ለሚያስፈልጋቸውን ድጋፍ ደግሞ በኢአይች በኩል እንደ ባለቤት የሚያስፈልገውን ድጋፍ ማድረግ የሚሉ ስራዎች ናቸው የተሰሩት። ከስኳር ድርጅት ለምሳሌ ብንጀምር ስኳር ድርጅት በከፍተኛ ተግዳሮት ውስጥ የነበረ ተቋም ነው። አሁንም ቻሌንጆች አሉት። ነገር ግን ፊንጫሃን፣ መተሃራን፣ ወንጂን፣ ኩራዝ 2ን፣ ኩራዝ 3ን ያየህ እንደሆነ በከፍተኛ ሁኔታ ለውጥ እያመጡና በዚህም ለውጥ ላይ ተመስርተው የራሳቸውን ፋይናንሽል ፖዚሽናቸውን እያጠናከሩ ያሉ ተቋማት እንዲሆኑ ተደርጓል። ከዛም ባለፈ አንዳንድ ተቋማት ላይ በተደረጉ ለውጦች ከማኔጅመንት ጀምሮ ከቦርድ ጀምሮ ይሮኒር ያለውን ግሮት ስታይ ከ100% በላይ ከ120% በላይ ሬቬኒው ግሮት እያየን ያለንበት ሁኔታ ነው ያለው። ስራው ገና መጀመሩ ነው። ተጠናቋልና ይሄ ነው ማለት አንችልም። ገና ነን፣ ብዙ ይቀረናል። ግን የ9 ወር ሪፖርታችን እንዳቀረብ ነው
በአጠቃላይ የኢአይኤች ውስጥ ያሉ ድርጅቶች ከ1 ትሪሊየን በላይ ሬቬኒው ጀነሬት ማድረግ ችለዋል። ይሄ ራሱ የሆኑ የተለያዩ ሪዝኖች አሉት። ከማክሮ ሪፎርሙ ጋር የተገናኘ አለ፣ እንደዚሁም ደግሞ ማርኬቱ ኤክስፓንድ ከማድረጉ ጋር የተገናኘ አለ። ነገር ግን እዚህ ላይ እዚህ ላይ የተጀመረው ነገር ካፒታላይዝ አድርገን በሚቀጥሉት ዓመታት በተለይ ክሊን የሆነ ኦዲትድ ፋይናንሻል ሪፖርት በሁሉም ተቋማት ላይ ኮርፖሬት ጋቨርነንስን በስነስርዓቱ መተግበር፣ የሰራተኛ ክህሎትን ማዳበር፣ አትራፊነታቸውን መጨመር እና ደጋግመን እንደምንለው ዳይቨርሲፋይ ድራይቭ እና ዴሊቨር የሚለውን ኮንሰፕታችንን በእያንዳንዱ የልማት ድርጅቶች ላይ ተግባራዊ ማድረግ ይሆናል ስራችን የሚሆነው። ከዚህ ቀደም እንግዲህ አብዛኛዎቹ የልማት ድርጅቶች በዕዳ የተዘፈቁ ከኪሳራ ያልተላቀቁና የፋይናንስ አስተዳደራቸውን በራሳቸው ያልቆሙ በጣም የተወሳሰበ የሆኑ የልማት ድርጅቶች ነበሩና አሁን ላይ እንዴት ናቸው? የታከሙ ነው ወይ? እያገገሙ ነው ወይ? እሱን እንደዛ እንደሆነ እንሰማለን እና ምን ላይ ናቸው? ከአትራፊነት አኳያ ሁሉም የልማት ድርጅቶች በጥሩ ሁኔታ ላይ ነው ያሉት። 1-2 የሚሆኑ የተንገጫገጩ ያለው አሉ። ይሄም ቅድም እንዳነሳሁት ሌጋሲ ፕሮብሌሞች ስላሉባቸው በዛ ላይ ተመስርቶ ነው ችግር ውስጥ ያሉት። ከዛ ባለፈ ግን ከ40ዎቹ ድርጅቶቻችን መካከል አንዱ ነው አትራፊ ያልሆነው። እሱም በተለያዩ መንገዶች ድጋፍ አድርገንለት ወደ ጥሩ ሁኔታ እየመጣ ነው ያለው። ከዛ ውጭ ያሉት በብድር ጫና ላይ የነበሩት መንግስት ባስቀመጠው የሪፎርም ማዕቀፍ መሰረት ብድሮቻቸው ፓኬጅ ተደርገው ወደ ላማክ ላያቢሊቲ ኤንድ አሴት ማኔጅመንት ካምፓኒ፣ የተወሰኑት ደግሞ በገንዘብ ሚኒስቴር በኩል ማኔጅ እንዲደረጉ በተወሰነው መሰረት አሁን እነዚህ ድርጅቶች ከፍተኛ የዕዳ ጫና ከላያቸው ላይ ተነስቶላቸው አትራፊ ሆነው ስራቸው እንዲሰሩ የሚችሉበት ሁኔታ ተዘጋጅቶላቸዋል። ዞሮ ዞሮ ዕዳቸው ቢነሳላቸውም አትራፊ በሚሆኑበት ወቅት ከነሱ የምንሰበስበው ገንዘብ ወደ ገንዘብ ሚኒስቴር ስለመሄድ አሁን መክፈል ቢያቅታቸው በዲቪደንድ ትራንስሚት በምናደርገው መንገድ ልንከፍል እንችላለን። ለምሳሌ በዚህ ዓመት 19 ቢሊዮን ብር በአጠቃላይ እኛ ድርጅቶች ታክስ ከፍለዋል፣ በ9 ወር ውስጥ ማለት ነው። እኛም በዚህ ዓመት ለገንዘብ ሚኒስቴር መክፈል ካለብን 14 ቢሊዮን ብር ዲቪደንድ 14 ቢሊዮኑን ከፍለናል። 100% ከፍለን ጨርሰናል። በሚቀጥለው ዓመትም እንደዚሁ ከዚህ የበለጠ ዲቪደንድ ለመክፈል ከዚህ የበለጠ ታክስ ለመክፈል ነው ስራው እየተሰራ ያለው። አሁን እነዚህን ድርጅቶች ያለባቸውን ጫና አቃለንላቸው በገንዘብ ሚኒስቴር እና በላማክ በኩል አትራፊ ሆነው ወደ ስራ በሚገቡበት ወቅት ትርፉ ዞሮ ዞሮ ወደ መንግስት ቋት ነው የሚሄደው። ያ ነው በበጀት ለማህበረሰቡ በተለያዩ ኢንፍራስትራክቸር ዲቨሎፕመንት እና ሌሎች ነገሮች ላይ የሚውለው። የፋይናንስ ጤናማነታቸውን እያጠናከርን ያለ ነው። ሌላው ከአንድ ተቋም በስተቀር ሁሉም ድርጅቶች የ2015 ኦዲትድ ፋይናንሻላቸውን ጨርሰዋል። ሁሉም ድርጅቶች ከአንዱ በስተቀር በርካታ የሚሆኑት የ2016ታቸውን ጨርሰዋል። ኢቨን የ2017 የፕሮቪዥናል ኤቭሪ ኮርተር ሰማይ አኑዋል የሚያወጡ ድርጅቶችም አሉ። ይሄ ምንድነው የሚያሳየው? ከዚህ በፊት በ10 ዓመት በ5 ዓመት ሲዘጋ የነበረ ኦዲትድ ፋይናንሻል አሁን ሲሪየስ በሆነ መንገድ እየተመራ ብዙዎቹ ድርጅቶች በአጭር ጊዜ ዓመቱ ካለቀ በኋላ ኦዲትድ ፋይናንሻላቸውን እያወጡ አንደኛ ባለቤቱ የኢትዮጵያ ሕዝብ ምንድነው አትራፊ ናቸው አክሳሪ ናቸው የሚለውን በግልጽ ማየት እንዲችልበት፣ ሁለተኛ ደግሞ እነዚህም ድርጅቶች ወደፊት የሚያቅዱት እና የሚሰሩት ነገር ላይ በፊት ከነበረው ፐርፎርማንሳቸው ላይ ወይም ደግሞ ቀደም ካለው ዓመት ከነበረው ፐርፎርማንሳቸው ላይ ተመስርተን ጋይዳንስ እንድንሰጥ በሚያስችል ደረጃ ነው። የፋይናንስ ጤናማነታቸው በኦዲትድ ፋይናንሻላቸውም እየተረጋገጠ ነው። እነዚህ አይነት ለውጦች የተገበሩ ያሉት። ወደ ሌላኛው ጥያቄ ሳልፍ እንግዲህ በጣም ብዙ ካምፓኒዎች ናቸው በዚህ ቤት ስር ያሉት እና እስቲ መብራትን እናንሳ። እንግዲህ ያው ሰው ወደ ቤቱ ሲገባ መብራት አብርቶ ይገባል። ልክ መብራቱን ሲያበራ ሲጠፋበት የሚሰማው ስሜት አለ እና ወደ ገጠር አካባቢ ደግሞ እንደዚሁ መብራት ለምን አይሳብም፣ መብራት ለምን አይመጣም የሚሉ ጥያቄዎች ይነሳሉ እና ምን ማለት ነው ኢትዮጵያ እና መብራት ወይም ደግሞ የኤሌክትሪክ ኃይል አገልግሎት እስካሁን ድረስ
ጥያቄና መልስ የሚፈጠረው ለምንድን ነው? ፐርፎርመንሱ እንደው ይሄ ድርጅት ይሄ አገልግሎት ሰጪ እንደው ምን ይሻለዋል የሚሉ ትንሽ ቅር የሚያሰኝ ነገር ይሰማል። እና ምን ማለት ይቻላል እንደ አስተዳዳሪ? ትክክለኛ ቅሬታ ነው። በጣም ትክክለኛ ቅሬታ ነው። ይሄ እዚህ ላይ ምንም አይነት ምክንያት ማቅረብ ኤክስኪውዝ ማቅረብ ምንም አይነት ተገቢ አይደለም። ጥፋቱን ኦን አድርጎ ዲስአፖይንት ያደርግነውን የተጠቃሚ ይቅርታ ጠይቆ ወደ ስራ ገብቶ ማስተካከል ብቻ ነው ዋናው ነገር በእኔ በኩል የሚታየኝ። ለዚህም እንዲሆን የሚያስፈልጉትን አዳዲስ ስራዎች የተገበርን ያለ ነው። በጣም አምቢሽስ የሆነ ፕላን እና ዳይሬክሽን የሰጠናቸው ዜሮ ዲስራፕሽን፣ ምክንያታዊ ያልሆነ የመብራት መጥፋት መቆም አለበት። ምክንያት ሊኖረው ይችላል፣ ተፈጥሮ ጋር የተያያዘ ከሜንተናንስ ጋር የተያያዘ ሊኖር ይችላል። ከዛ ባለፈ ግን ቅርብ የሆኑ ጎረቤት ሀገራት እንኳን ሙሉ በሙሉ በእኛን ያህል ኤሌክትሪሲቲ ጀነሬት የማያደርጉ ሀገራት መብራት ዲስራፕሽን የማይኖርበት ሁኔታ እያለ እኛ ጋር ኤክሰስ ፕሮዲውስ እያደረግን ኤክስፖርት እያደረግን የተዘረጋ መስመር ባለመጠገን ዛፍ ወደቀበት ብሎ አንዳንድ ሰዎች ህይወታቸውን ዲስራፕት ማድረግ ተገቢ አይደለም በሚል ይህንን ወስደናል። በዚህ ላይም እየሰራን ያለ ነው። ምንድነው የነበሩ ተግዳሮቶችን ለመፍታት በደንብ ከፋፍተን በምናይበት ወቅት አንዳንዱ በአጭር ጊዜ የሚፈቱ ነገሮች አሉ። ለምሳሌ 47% የሚሆነው አዲስ አበባ ውስጥ በተለይ የመብራት መቆራረጥ ምክንያቱ እርዝ ፎልት ይባላል። ምን ማለት ነው እርዝ ፎልት? ለምሳሌ የዛፍ ቅርንጫፍ እነዚህን ሎ ቮልት ላይኖች ይነካቸውና ሾርት ያደርጋል። በዛ ምክንያት መብራት ይቋረጣል። ሌላኛው እነዚህ ዲስኮቹ ሸክላዎቹ የያዙት ላይኑን በደንብ አድርገው ስለማይወጠሩ ወይም ደግሞ ከእርጅና ጋር በተገናኘ ሾርት ያደርጋሉ። በዚህ ምክንያት መብራት ይቋረጣል። 47% የሚሆነውን ዛፍ እና ቅርንጫፍ ቆርጠህ እነዚህን ሸክላዎች በማስተካከል የምትፈታው ነገር ነው። ይህንን በ100 ቀን እቅድ አውጥተን ከፍተኛ የሆነ ርብርብ ተደርጎ ብዙ ስራው ተጠናቋል። ይሄ በአጭር ጊዜ ልትፈታው የምትችለው ነገር ነው። ስለዚህ 47% የሚሆነውን ችግር በዚህ ካስተካከል የሚቀጥለው ላይ ደግሞ ፎከስ ማድረግ ትችላለህ። ሚድ ተርም እና ሎንግ ተርም የሚፈቱ ነገሮች አሉ። ሚድ ተርም በተለይ እነዚህ ስዊቺንግ ስቴሽኖች አካባቢ ትራንስፎርመሮች ያረጁ፣ እነዚህን ኢንቨስትመንት ስለሚያስፈልጋቸው እንዴት አድርገን ደግሞ እሱ መፍታት አለብን የሚለውን ክሪቲካል የሆኑትን በአጭር ጊዜ ውስጥ ሊቆዩ የሚችሉትን እርጅና ቢኖርባቸውም በረዥም ጊዜ ውስጥ እንዴት አድርገን እንፈታለን ብለን እሱን እየሰራን ያለ ነው። ሎንግ ተርም ግን ልክ የሃይዌይ ቀለበት መንገድ እንደምንለው ሁሉ አሁን ያሉት መስመሮች ሪደንደንሲ እንደ ቀለበት መንገድ ሪንግ ያስፈልጋቸዋል። ዙሪያውን አንዱ ቦታ ችግር ቢኖር በሌላ ትራንስፈር ልታደርግበት የምትችል፣ ይሄ ከፍተኛ የሆነ ካፒታል ኤክስፔንዲቸር የሚያስፈልገው ነው። እሱንም እንዴት አድርገን ወደ መሬት እናወርዳለን የሚለውን እየሰራን ያለ ነው። ግን በአጠቃላይ ምንድነው ልልህ የፈለግኩት ይህንን እንደ የኛ ድክመት እና የድርጅቱ ድክመት አድርገን ወስደናል። ለዚህም አስፈላጊ የሆነውን ለውጦችና የሚያስፈልገውን ማስተካከያዎች አድርገናል። አሁን የሚጠበቀው በተለይ በእርዝ ፎልት ጋር የተገናኙት ዲስራፕሽኖች የሚቆሙበትን፣ ከዛ ከብልሹ አሰራር ጋር የተያዙ ስራዎች ችግሮችን የሚፈቱበትን እነሱ ላይ ፎከስ አድርጎ ነው። አንድ ነገር ፕሮሚስ ላደርግልህ የምችለው ነገር ምንድን ነው፣ ይህንን በጣም በከፍተኛ እይታ እያየን እየገመገምን እየሰራን ያለነው ነው። በአጭር ጊዜ ውስጥ በተለይ ክረምትም ከመግባቱ በፊት እንደዚህ አይነት ዲስራፕሽኖች፣ ምክንያታዊ ያልሆኑ ዲስራፕሽኖች የሚቆሙበትን ነገር ተግባራዊ እናደርጋለን ብዬ ነው የማስበው። በጣም ጥሩ። ከዚሁ ጋር በተገናኘ እንግዲህ የኤሌክትሪክ ኃይል በጣም ከሚፈልጉ ስራዎች መካከል የዚህ በእርግጥ የምናባዊ የሚባለው የነዚህ ቢትኮይን እንደዚህ አይነት ነገር አለ። በእርግጥ በብሔራዊ ባንክ ምንም አይነት መንገድና መስመር የለም፣ ግን ከፍተኛ ኃይል ስለሚፈልግ ኢትዮጵያ ደግሞ ይሄንን ያው እዚህ
ምንድነው ኢንዱስትሪ ኮርፖሬት ምንድነው ኢንዱስትሪ ፓርክ ላይ አሉ እና በብዛት ከዛ ጋር በተገናኘ እንዴት እየፈተሻችሁት ነው? ዝርዝር ነገሩን በእርግጥ ለማንሳት ትንሽ ያስቸግራል። ግን ከዚህ ጋር በተገናኘ ኢትዮጵያስ ምን አይነት መንገድ ልትከተል ታስባለች? እንግዲህ በሁለት ለይተን አንደኛው የቢትኮይን ማይኒንግ እና የቢትኮይን ትራንዛክሽን ሁለት የተለያየ ነገር ነው። ቢትኮይን ማይኒንግ በተመለከተ ይሄ ሰርቨሮች አምጥቶ ኤነርጂ በጣም ኮንሱም ያደርጋል። በዛ ላይ እነዚህ ሰርቨሮች ያው የቢትኮይን ብሎክቼን ሲስተሙ ምንድነው ብዙ ሌጀሮች በየቦታው ያሉ የተበታተኑ አሉ። እነሱን ኤቭሪ ትራንዛክሽን ቼክ እያደረገ ቬሪፋይ የሚያደርግ ነገር ስለሆነ ከፍተኛ የሆነ የኤነርጂ ኮንሰምፕሽን አለው። ያንን ለሚሰራ ሰርቨር ላለው ሰው ሲስተሙ እንደ ሪዎርድ ሜካኒዝም አድርጎ ጀነሬት የሚያደርጋት ቢትኮይን አለች። እንግዲህ በግርድፉ ሳስረዳው ማለት ነው። ያንን ደግሞ ሞኔታይዝ ማድረግ ይቻላል። ይሄ ነው ፋርሚንጉ፣ የቢትኮይን ፋርሚንግ ማለት። ይሄንን በተመለከተ በኢትዮጵያ ኤሌክትሪክ ፓወር በኩል ኤክሰስ ፓወር ስላለው ሁሉም ቦታ ጀነሬት የምናደርገውን ሙሉ በሙሉ እየጠቀምን ስላልሆነ ይህንን ኤክሰስ ፓወር ጀነሬት ያደረግነውን ዝም ብሎ ዌስት ከማድረግ እዚህ ላይ ብንጠቀምበት ይሻላል በሚል ወደዛ ተገብቷል። በአመት ወደ ካልተሳሳት ወደ $20 ሚሊዮን አካባቢ የሚሆን ሬቨኒው በዚህ ጀነሬት ይደረጋል። ቢትኮይን ትራንዛክሽን በተመለከተ የናሽናል ባንክ ማንዴት ነው። የክሪፕቶ ትራንዛክሽን በተመለከተ እሱ ስራ ላይ የገባ ነገር አይደለም። ግን ሁለቱ ቀጥታ ተያያዥነት የላቸውም ከኛ ሀገር ጋር በተገናኘ። ግን ይህንንም አሰራሩን እንዴት ነው፣ በምን አይነት መንገድ ነው፣ አግባብ አለው ወይ፣ ወደፊትስ እንዴት አድርገን ነው የምንሄደው የሚለውን እያየን ያለ ነው። እዚህ ላይ ማስተካከያ የሚያስፈልጉ ነገሮች ካሉ እንደ አግባብነቱ ማስተካከያዎች ይደረጋሉ ማለት ነው። ሌላው እንግዲህ እንዳልኩት ነው ብዙዎቹን ካምፓኒዎች ለማንሳት መዘርዘር ጊዜ አይበቃም እና ጊዮን ሆቴል ብዙ ሙሽራ የተሞሸረበት ቤት ነው እና ጊዮን ሆቴል ሲባል ያው ሁሉም ሰው ኢንትረስት አለው፣ ፍላጎት አለው እና እንዴት ነው? ሂልተን ሆቴልም አለ። ግን እስቲ ስለ ጊዮን እናንሳ። ምን የታሰበ ነገር አለ? በሆስፒታሊቲ ክላስተር ውስጥ በኢአይች ስር 100% ኦን ከሚደረጉ ድርጅቶች መካከል ኦፍኮርስ ገነት ሆቴል አለ፣ ጊዮን ሆቴል አለ፣ ፍልውሃ አለ፣ ሂልተን ሆቴል አለ እና ሌላኛው ሰብሲጀሪያችን ደግሞ ስካይላይት ሆቴል ነው። ኦፍኮርስ በኢትዮጵያ ኤርላይንስ ግሩፕ ስር ያለ። ጊዮን ሆቴልን በተመለከተ ብዙ እቅዶች ነበሩ በፊት። እነዚህ እቅዶች በተለያየ ምክንያት እስካሁን ድረስ ወደ መሬት ያልወረዱበት ምክንያት አለ። አሁን ግን ሰፋ ባለመንገድ ምን ማድረግ አለብን የሚለውን እንደ ክላስተር በአጠቃላይ የሆቴል ፖርትፎሊዮዎቻችን ምን መሆን አለባቸው፣ እንዴት አድርገን መታደስ ያለበት መታደስ፣ ተጨማሪ ኢንቨስትመንት የሚያስፈልገውን ተጨማሪ ኢንቨስትመንት ከግል አጋር ጋር ባለሀብት ጋር አብረን የምንሰራቸው ብለን ይህንን በኢንቨስትመንት ቲማችን በኩል እየሰራን ያለ ነው። ጊዮንም የዛ አካል ነው የሚሆነው። ምክንያቱም አሁን ባለበት ሁኔታ ከተማዋን የሚመጥን አይደለም፣ ሀገራችን የሚመጥን አይደለም። ያለበትን ቦታ በጣም በተለይ የጁብሊ ባላስ ከተከፈተ በኋላ የሚኖረው ኢምፓክት ከቱሪዝም አኳያ ሲግኒፊካንት ስለሆነ እዛም ላይ አትኩረን እየሰራን ያለ ነው። ምን አይነት ኢንቨስትመንቶች የሚለውን ያው ሬዲ ሲሆን ፐብሊክሊ አናውንስ እናደርጋለን። ፍልውሃ ላይ ስጋት አለው ሰው በ15 ብር በ25 ብር በ30 ብር እንደው በሳምንት እንደ መድኃኒትም ነው እንደ ፈውስም ነው ይላል የከተማው ሰው እና ጥያቄ ስላለው ስጋት አለ። እንዲህ በዝርዝር ለማንሳት ይቸግረኛል እና ምን ማለት ይቻላል? እንግዲህ ፍልውሃ ያው ከተማዋም የተቆረቆረችበት ቦታ ነው። ከተማዋም ደግሞ ለነዋሪው ብዙ የሆነ አታችመንት ያለው ነገር ነው። ይሄ አንደኛው ታሪካዊ የሆነ አሴታችን ነው። ይሄንን በጣም በጥንቃቄ ነው ማኔጅ የምናደርገው። ማንኛውም ኢንቨስትመንት እዛ ላይ የሚደረግ ኦፍኮርስ ሰርቫይቭ እንዲያደርግ ይፈልጋል የሚጠቀመውም ሰው። ምክንያቱም ይሄ ኮሜርሻል ኤንቲቲ ነው። ካላተረፈ ማስፋፊያውን ኢንቨስት ማድረግ ካልቻለ ወደ መዘጋት ነው የሚሄደው። ምክንያቱም በበጀት የሚተዳደር መስሪያ ቤት አይደለም እና ያንን ግን ባመጣጠነ መንገድ ምን ያህል ነው አሁን ከተማ ውስጥ የሚከፈለውን እናውቃለን። ያን ያህል ይከፈል እንኳ ባይባል አትሊስት አፕሮፕሪየት የሆነው ፍልውሃ ሄዶ መጠቀም የሚፈልግ ሰው መጠቀም የሚያስችለው ዋጋ ምንድን ነው፣ ድርጅቱ ሰርቫይቭ እንዲያደርግ የሚሉትን ነገሮች ታሳቢ ባደረገ መንገድ የሚሰራ ነገር ይሆናል። ግን ያው መታሰብ ያለበት ምንድን ነው፣
አንድ ተቋም አንድ ድርጅት የመንግስት የልማት ድርጅት ኃላፊነቱ የፓብሊክ ሰርቪስ ኦብሊጌሽን ኃላፊነት አለበት። ያ ፓብሊክ ሰርቪስ ኦብሊጌሽን ግን ማን ነው ያንን ፈንድ የሚያደርገው? አንድ ነገር 10 ብር ኮስት የሚያደርግ ከሆነ አንተ በ5 ብር ከሸጥከው ካፒታሉን እየበላህ ነው ማለት ነው፣ ወደ ኪሳራ እየወሰድከው ነው ማለት ነው። ማህበረሰቡ ይሄ ነገር ከስሮ ከሚዘጋ ወይ የሆነ ሰው መጥቶ ያቺ የጎደለችውን 5 ብር መሙላት አለበት፣ ካልሆነ ደግሞ አትሊስት 10 ብር ድረስ የሚያደርስ ክፍያ መከፈል አለበት። ለዚህ የህግ ማዕቀፍ ተዘርግቷል። የፓብሊክ ሰርቪስ ኦብሊጌሽን በገንዘብ ሚኒስቴር በኩል ድጋፍ የሚያስፈልጋቸው ሰርቪሶች ካሉ ኤአይኤች እንደ ኮሜርሻል ኤንቲቲ ራን ያደርጋቸዋል። ያቺ ያለችውን ጋፕዋን ደግሞ የሚሞላው ገንዘብ ሚኒስቴር በሚያስቀምጠው ሪኳየርመንት በሚል የተቀመጠ ነገር አለ። ሌሎቹ ላይ እንደዛ ነው። ይሄ ግን አይ ቲንክ እድሳቱ የሚያስፈልገው ማስተካከያ ከተደረገበት አፎርደብል በሆነ መንገድ አገልግሎቱ ይሰጣል ብዬ ነው የማስበው። እዛ አካባቢ የሚሰሩ ኮንስትራክሽኖች የተፈጥሮን ወይንም ደግሞ ምንጩን እንዳይረብሹ ምን አይነት ኮንትሮል ሜካኒዝም አለ? ከዚህ ቀደም ያው በእርግጥ ጊዜው ተቀይሯል። አሁን መሬቱ ረግራጋማ ነው፣ እንደዚህ ውሃ ነው የሚባል ነገር አሁን ከጊዜው ጋር እየተቀየረ አሁን ውሃ ላይም ነገሮች እየታነጹ ነው እና ምን አይነት ጥንቃቄ አለ? ያው የከተማው የሰው የታሪክም ማረፊያ የከተማው መቆርቆሪያ ስለሆነች ብዬ ነው። ትክክለኛ ኮንሰርን ነው። በተለይ ከጂኦተርማል ሪሶርሱ ጋር በተገናኘ ብዙ ጥንቃቄ የሚያስፈልገው ነው። አንደኛ ዲፕሊት ከማድረግ አኳያ ሪሶርስን፣ ሁለተኛ ትክክለኛ ቦታ ነው መቆፈርም ያለብህ እንደዚህ ነገሮችን ለማውጣት። የቀዝቃዛና የሙቅ ውሃ የሚወጣበትም በዚሁም ትክክለኛ በሆነ መንገድ መሆን አለበት። የከርሰ ምድር ውሃን አጠቃቀምም ኢንቫይሮንመንታሊ ኮንሽስ በሆነ መንገድ መደረግ አለበት። ለዚህ እኛ ማንኛቸውንም ኢንቨስትመንቶች ስፓ ሰርቪስ ወይም ፍሎሃ ላይ ስናስብ የጂኦሎጂስቶችን ኢንቮልቭ አድርገን ጥናት ከፍተኛ ብዙ ብር ያወጣንበት ጥናት ተጠናቋል። አሁን በምን አይነት መንገድ ይህንን ሪሶርስ ማኔጅ ማድረግ ያለብን የሚለውን ኔክስት ስቴፕ የሚሆነው ራሱ አሴቱ እንዴት አድርገን ነው ይህንን አሴት ሪቫይታላይዝ የምናደርገው። የፊንፊኔ ሆቴል እዛ ጋ ያለውን ታውቀዋለህ። በጣም ታሪካዊ የሆነ ሆቴል ነው። አካባቢ ደግሞ አሁን ጥሩ ዲቨሎፕመንቶች እየተደረጉ ነው። እሱን ባመጣጠነ መንገድ የከተማ ውስጥ ስፓ ሰርቪስ ለሁሉም ማህበረሰብ በሚያገለግል ደረጃ እንዴት አድርገን እንሰራበታለን ብለን ይህንን ነው አንደኛው ስራችን የሚሆነው። ግን ዋናው አንደርላይን ላደርግልህ የምፈልገው ከሪሶርስ ዩቲላይዜሽን አኳያ በጣም በጥንቃቄ የሚሰራ ስራ ነው። ጥያቄዎችን አጠናቀቅ ያለው አንድ ብቻ ነው ያለኝ። ሁለት ከመጨረሻው ወደ መጀመሪያው ልለፍ። እንግዲህ የእነዚህ ሁሉ ኩባንያዎች ጉልበት በኢኮኖሚ ውስጥ ምን እንደሆነ ማብራራት ቀላል አይደለም እና ምንድን ነው እያዋጣ ያለው በአገልግሎት በቴክኖሎጂ እና በተለያየ በምርት አየር መንገድ፣ ኢትዮ ቴሌኮም፣ ሌሎች ስኳር ፋብሪካዎች እና ሌሎችም አሉ እና ምን ማለት ነው? ከኢኮኖሚ ማዕዘን ነውና ግድም እንግዲህ የእነዚህ የመንግስት የልማት ድርጅቶች አንደኛው ልታየው የምትችልበት እይታ አንትረፕረነሪያል ስቴት ወይም ደግሞ ስራ ፈጣሪ ቢዝነስ ላይ ኢንቮልቭ የሚያደርግ የግሉ ሴክተር የማይሳተፍበትን ቦታ ተሳትፌ ለውጥ አመጣለሁ፣ ቴክኖሎጂ አዳፕሽን እንዲኖር፣ ኤፌክስ ጀነሬሽን እንዲኖር፣ ስራ ኦፖርቹኒቲ እንዲኖር አደርጋለሁ ብለህ የምታስብ ከሆነ ልትጠቀምባቸው የምትችላቸው ቱሎች ከፕራይቬት ሴክተሩ ውጭ የመንግስት የልማት ድርጅቶች ናቸው። ለዚህ ከፍተኛ የሆነ አስተዋጽኦ ያደርጋሉ። ለምሳሌ ኢትዮ ቴሌኮምን ያየህ እንደሆነ በአጭር ጊዜ ውስጥ 80 ሚሊዮን ሰብስክራይበር፣ 50 ሚሊዮን ሞባይል ፋይናንሻል ሰርቪስስ ተጠቃሚ መድረስ እንዲሁ በግል ዘርፍ ሊሰራ የሚችል ነገር አይደለም። ይሄ የመንግስት ተቋም የሆነ የመንግስትን የፖሊሲ ዳይሬክሽን ወስዶ ከዲጂታል ኢትዮጵያ ጋር አንድ ላይ አድርጎ ስራ የሚሰራ ተቋም ነው እንደዚህ አይነት ነገር ሊያደርግ የሚችለው። አንትረፕረነሪያል ስቴት ከሚለው ማይንድሴት ጋር ስታየው እነዚህ የመንግስት የልማት ድርጅቶች ያንን ፖሊሲ ዴሊቨር ሊያደርጉልህ ይችላሉ። ሁለተኛ ማርኬት ፌሊየር ያለባቸው ፕራይቬት ሴክተሩ በካፒታል እጥረትም ወይም ደግሞ በተለያዩ ምክንያቶች ሊሳተፍበት የማይችል ነገር ላይ በሚኖርበት ወቅት መንግስት ያንን ገብቶ ዲሪስክ ሊያደርገው ይችላል። ወይም ደግሞ የመጀመሪያው ተሳታፊ ሆኖ ሌሎቹን ኢንቫይት አድርጎ እንዲገቡ ሊያደርግ ይችላል። ግን በአጠቃላይ ከጂዲፒው አኳያ ያየህ እንደሆነ የመንግስት የልማት ድርጅቶች ሚና ቀላል ነገር አይደለም። 19 ቢሊዮን ብር ባለፈው 9 ወር
ታክስ ከመክፈል ማለት ትልቅ ኮንትሪቢዩሽን ነው። ይሄ ስራ ተሰርቶ የሚሸጥ ነገር ተሽጦ የሚሰጥ ሰርቪስ ተሰጥቶ የተገኘ ኮሌክት የተደረገ ታክስ ነው። 14 ቢሊዮን ብር በ9 ወር ውስጥ ዲቪደንድ መክፈል ማለት ቀላል ነገር አይደለም። ይሄ ሄዶ የመንግስትን ቀዳዳ የመንግስትን የፋይናንስ ፍላጎት የሚሞላ ነገር ነው። በስኬልም ስለሆነ የሚሰራው ይሄ በስኬል መሰራቱ አዳዲስ ለውጦች በሚመጡበት ወቅት የዛ ነው ያህል እዛ ያለውን ሰራተኛ እዛ ያለውን አክቲቪቲ አፕሊፍት የማድረግ ካፓሲቲ ያለው። ሌላኛው የቻይና ድርጅቶችን ተመልከት። እኛ ሁልጊዜ ለእኛ ድርጅቶች የምንላቸው ልክ ሲሲሲሲ ብሎ የሚል ድርጅት አፍሪካ ውስጥ ዓለም ላይ ሁሉ እንዳለ ሁሉ እኛም የሚል በርካታ ድርጅቶች ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮም እያልን ኢትዮጵያ ኢንሹራንስ ኮርፖሬሽን እያልን አፍሪካ ውስጥ ፓርቲሲፔት እንዲያደርጉ እንፈልጋለን። ይህንን ማስል የምትሰጠው ልክ ቻይኒዞቹ እንዳደረጉት ሌሎቹም ሀገራት እንዳደረጉት በእኛ የመንግስት የልማት ድርጅቶች በኩል ይህንን አይነት ሰርቪስ እና ትላልቅ የሆኑ ስራዎች እንዲሰሩ ማድረግ ይቻላል። ኮንትሪቢሽኑ ሂውጅ በብዙ አንጻር ስትመለከተው። የመጨረሻ ማድረገው እንግዲህ እነዚህ ድርጅቶች ረጅም ዓመት የቆዩ ናቸው። ወደ ቀላል ጥያቄ እየመጣሁ ነውና የራሳቸው ታሪክ አላቸው፣ እድሜያቸው ረጅም ነው። አንተ በእድሜ የሚበልጡህን እነዚህን ድርጅቶች ማየት መጎብኘት፣ early in the morning እየገባ ማለት ለብሔራዊ ጉዳይ የተሰጠውን ኃላፊነት መወጣት ለአንተ ምንድን ነው? ምን እድል አመጣልህ? ምን ይሰማሃል? ስራስ እንዴት ነው? ጊዜንስ እንዴት ነው የምትጠቀመው? ያው ትልቅ እድል ነው እሱ፣ ምንም የሚያጠያይቅ ነገር አይደለም። ከዛ ባለፈ ግን የቅብብሎች ነው አይደለም። የዛሬ 79 ዓመት ኢትዮጵያን ኤርላይንስን ያቋቋሙት ሰዎች አምሹር ኢን ዴር ዋይልደስት ድሪም ኢትዮጵያን ኤርላይንስ ትልቁ የአፍሪካ ኤርላይን ይሆናል ብለው አስበውም ሊሆን ይችላል። አይ ዶንት ኖ፣ ግን አይ ዶንት ቲንክ በዛን ያህል ታልሞ ላይሆን ይችላል። ነገር ግን እነሱ የጀመሩትን ነገር ነው ከነሱ ቀጥሎ ያለው ጀነሬሽን ከዛ ቀጥሎ ያለው ጀነሬሽን ብሎ እኛ ጋር የደረሰው። ይሄ ጀነሬሽን ደግሞ ትልቁ ኃላፊነቱ የሚሆነው ምንድነው? አንደኛ የተቀበልነውን ነገር በደንብ አድርገን አሳምረን እንዳውም ከተቀበልነው የበለጠ አሳድገን ለሚቀጥለው ጀነሬሽን ደግሞ ትራንስፈር ማድረግ ነው። ያ ነው ትልቁ ኃላፊነት የሚሆነው። ከዛ አኳያ አጭር ጊዜ ነው እንደዚህ አይነት ኃላፊነት ሊኖረው የሚችለው። በዚች አጭር ጊዜ ውስጥ ያለህን ሙሉ አቅምና እውቀት ከኮሊጎች ጋር ተባብረህ ሰርተህ ይህንን ወደ መሬት ማውረድ ነው። ለዚህ ደግሞ ትልቁ ሞቲቬሽን የሚሆነው ኤቭሪዴይ የምታያቸው ለውጦች ናቸው። ቅድም ያነሳውልህ ወንጂ ላይ ያየኸው ለውጥ ሌሎቹ ላይ በዚሁ መልክ እንድትሰራ ያደርግሃል። በብሔራዊ ሎተሪ ላይ ያየነው ለውጥ በ6 እና በ7 ወር ውስጥ ለዚህ ተነሳሽነት ይጋብዛል። በመድን ድርጅት ላይ በ2 ወር ውስጥ የምናያቸው ለውጦች እንደዚሁ እንድታደርግ ይረዳሃል ማለት ነው። ኤነርጂው የሚመጣው ከምታየው ለውጥ ነው። ለውጡ ደግሞ ጥሩ ከተሰራበት በቅን ልቦና እነዚህን ነገሮች ሁሉንም ሰው አካታች በሆነ መንገድ ኢሹዎችን አይደንቲፋይ አድርገህ የምትፈታቸው ከሆነ በጣም ለራስም የሚያስደስት ስራ ነው። በቀጣይ ግን እንዳልኩ ነው፣ ዋናው ኃላፊነታችን የህዝብ እና የመንግስት ንብረት ነው። ይሄንን ትልቅ አደራ ነው። ይሄንን አደራ በምትችለው አቅም ሁሉ ከዚህ በፊት ያስረከቡ ጀነሬሽን ነበረ። ያጠፉትም ያለሙትም ነገር አለ። እሱን ይዘህ ያለሙት ላይ በተቻለ መጠን ከዛ ያለፈ አድርገህ አልምተህ መሄድ፣ የጠፋውን ደግሞ አርመህ አስተካክለህ ለሚቀጥለው ጀነሬሽን ማስረከብ ነው። ይሄ ነው ቅብብል ነው። ስለዚህ በዛ አኳያ ስታየው ትልቅ ክብር ነው፣ ትልቅ ኃላፊነት ነው። ያው ዴይ ቱ ዴይ ይህንን አቺቭ ለማድረግ እንሰራለን። በጣም ነው የማመሰግነው ዶክተር ብሩክ ታዬ። እንግዲህ ጥያቄዎቹ ብዙ ናቸው፣ ግን እዚህ ጋር መሰብሰብ ስለሚያስፈልግ በሌላ ጊዜ ደግሞ እንደዚሁ እንመጣና እንነጋገራለን። በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። ታንክ ዩ ሶ ማች። ታንክ ዩ። እሺ፣ አመሰግናለሁ።